ሙሉ ጨዋታዎችን እናስተላልፋለን እንደምታውቁት ከዛ ባሻገር ደግሞ የነፃ የቴሌቪዥን ፕሮግራሞችን ጨዋታዎችን ደግሞ የተመረጡትን እነነዋይ ደግሞ ያስተላልፋሉ ልዩ ኢንተርቪዎች ድረስ በልዩ ብቃትና በልዩ ጥራት ያሳያል DSTV እንዳለ HD ነው የሚያስተላልፉት ሁሉንም ላይቭ ከቨሬጅ ጨዋታዎች በስትሪምም ሆነ በሊኒየር የሚከታተለው ሰው በHD ነው የሚያየው ለሚቀጥለው አንድ ወር ተኩል ከDSTV እንዳይለዩ ነው መጠይቀው በጣም ኤክሳይቲንግ የሆነ ጨዋታዎች ምን ይመስለኛል አንዳንድ ጊዜ ራይት ወደ ኢትዮጵያ የሚመጡ ኮንቴንቶች ራይት ላይ ራይት ሪስፔክት ማያደርግበት ሲቹዌሽን ካለ ይሄንን ራይት አንሰጣችሁም የሚባልበት ጊዜ አለ in conclusion ሁሉም 104 ጨዋታዎች ላይቭ on DSTV ይስተላለፋሉ አንድም ጨዋታ ያመልጣችሁም ሌላው ይደረስበታል እንደምናላችሁና ለአዲስ ተጀምሯል ሪማሌክስ ነኝ DSTV ሱፐር ስፖርት የ2026 የፊፋ ዓለም ዋንጫን 104ቱንም ጨዋታዎች በቀጥታ ወደ እናንተ ለማስተላለፍ ዝግጅታቸውን ጨርሰዋል እስኪ ለየት ያለ ነገር ደግሞ በዚህኛው አመት ምን ይዞ መጥቷል የሚለውን ከዛሬው ፕሮግራም ወደ እናንተ አስተላልፋለሁ መልካም ቆይታ አቶ መታሰቢያ በላይነህን ወደ መድረክ ጋብዝና እርሳቸው ሁላችሁንም እንኳን ደህና መጣችሁልን ይሉንና ፕሮግራማችንን በይፋ እንጀምራለን መታሰቢያ በላይነህ የDSTV ኢትዮጵያ ምክትል ስራ አስፈጻሚና የኮርፖሬትና ሬጉላቶሪ ጉዳዮች ኃላፊ ወደ መድረክ እመራለሁ አጠር ያለ እንኳን ደህና መጣችሁ መልእክታቸውን እንዲያስተላልፉ እጋብዛለሁኝ እንኳን ደህና መጣችሁ ሁላችሁም አብዛኞቻችሁ ያው እንተዋወቃለን አብረን ስንሰራ ነው ለአመታት የቆየ ነው አይ ሆፕ አሁን ከዚህ በኋላም እንደዚሁ አብረን እንቀጥላለን የተለያዩ ኢቨንቶች እንደዚህ ያገናኙናል ሚዲያውን በጣም ሪስፔክት ነው የምናረጋው አብሮ መስራት በጣም ኢምፖርታንት እንደሆነ እናምናለን ከወርልድ ካፕ ጋር በተገናኘም ከሌሎችም እንደዚህ ኢቨንቶች ሲኖሩ እንገናኛለን ይርሊም እንገናኛለን ከናንተ ጋርና በመጀመሪያ በየጊዜው ለምትሰጡን ሰፖርት በጣም ላመሰግን ወዳለው ሁላችሁም በየዘርፉ ከማንም ከናሽናል ብሮድካስተሩ ጀምሮ እስከ ሬዲዮ ቴሌቪዥን ጋዜጠኞች ፐርሰናሊ ሰፖርት የምታረጉትን በጣም እናመሰግናለንና አይ ቲንክ ይሄንን አሁንም በቀጣይም አብረን አጠናክረን የምንቀጥልበት እንደሆነ እናምናለን የወርልድ ካፕ ነገር ያው የቤተሰብ ነው እንደምታውቁት DSTV ሁሌ እንደዚህ አይነት ኢቨንቶችን ያቀርባል ሎካል ደግሞ ኩባንያዎች ደግሞ የራሳቸውን ኮንቴንት ይዘው ይመጣሉ እንግዲህ ይሄንን ጨዋታዎች ሙሉ ጨዋታዎችን እናስተላልፋለን እንደምታውቁት ከዛ ባሻገር ደግሞ የነፃ የቴሌቪዥን ፕሮግራሞችን ጨዋታዎችን ደግሞ የተመረጡትን እነነዋይ ደግሞ ያስተላልፋሉ አሁን በደረሰን መረጃ መሰረት ማለት ነው እነነዋይም ሲሆኑ መተው ነግረውናል we have a very good relationship ኢንዱስትሪው እንዲያድግ በጣም እንፈልጋለን ግን በየጊዜው እንደዚህ አይነት ግንኙነቶችን ማድረግ ከእንደገና ደግሞ ሪስፔክት መደራረግ ያስፈልጋል ብለን እናምናለንና ሪስፔክት ፐርሰናሊ እንደ ኩባንያ ከእንደገና ደግሞ ኮንቴንቶቻችንን ማለት ነው ስለዚህ ምን እኛ ኦፈር ምናረጋው አለ እኛ ኦፈር ምናረጋው ተደራሽ ምናረግለት ህዝብ አለ ደግሞ በሌላ ቻናል ላይ ሲመጣ ደግሞ ተደራሽ የሚሆንበት መንገድ ደግሞ የሚሆንበትም ህዝብ አለ ስለዚህ ገና ማርኬቱ በጣም ሰፊ ከመሆኑ የተነሳ በጣም መራኮት አለብን ብለን አናምንም ብዙ ቦታ መድረስ እንችላለን ሰው አማራጭ ባገኘ ቁጥር የተሻለ ኮንቴንት ያገኛል ብለን እናምናለንና ይሄንን እንድታቁ እንፈልጋለን በተለያየ ጊዜ ፊድባክም እንሰጣጣለን ሚዲያው ላይ ካሉ ሰዎች ጋር ያንን አጠናክረን እንቀጥላለን ብዬ አምናለሁኝ አይ ቲንክ አሁንም ከኛ ጋር ሆናችሁ ይሄንን ህብረተሰቡ እንዲደርስ ኮንቴንቱን እንዲመለከተው 104ቱንም ጨዋታዎች እንደ አጉል ሰዓት ላይ ነው ለአብዛኛው ሰው ግን ስቲል ሪረኖች አሉን ለሊት ላይ የሚጫወቱን ለሊት ላይ የሚደረጉ ጨዋታዎችም በተለይ 4 ሰዓት ምናምን ያሉትን ብዙ ሰው መመልከት ይችላል ብለን እናምናለን ስለዚህ አብረን እንሄዳለን አሁንም ኮንቲኒው እናድርግ አብረን ኮላቦሬት እናድርግ ሄልዚ የሆነ የሚዲያ ኢኮሲስተም እዛ ውስጥ እንኖራለን ያው እንደምታውቁት አንድ ነገር ሳልጠቅስም አላልፈው መልትዌዝ እና ካናል ፕሉስ አንድ ኩባንያ እንደሆኑ ሰምታችኋል አይደለም አንድ ኩባንያ ሆነዋል ሞር ስትሬንግዝ እንደሆነናል ማለት ነው ፋይናንሻል ስትሬንግዝ እንደሆነናል ኢን ተርምስ ኦፍ ኮንቴንት ስትሬንግዝ እንደሆነናል ወደፊት ደግሞ አዳዲስ ነገሮችን አሁን ነው እንትኑ ያለቀው
አብሮ የመሆን ሂደቱ። ከዚህ በኋላ ሲመጣ ደግሞ እነኚህ ነገሮች አዳዲስ ነገሮችን ይዘው መምጣታቸው አይቀርምና ከዚህ ሁሉም ነው ቤኔፊት የሚያደርገው። የኢትዮጵያ ፕሪሚየር ሊግን ስናስተላልፍ ብዙ ሰው ቤኔፊት አድርጓል አይደል? እኛ እንደውም ኮንትሪቢዩት አደረግን ነው የምንለው አብዛኛውን ነገር የምታውቁት ነገር ሆኖ ማለት ነው። አዲስ ነገር ሲመጣ እዚህ ሀገር ገና ያልተነካ ማርኬት ስለሆነ ስቲል ብዙ ሰው አብሮ ቤኔፊት ማድረግ ይችላል እና እንደዚህ አይነት ነገሮችም ላይ አብረን ቤኔፊት የምናደርግበት የምናድግበትን ሲቹዌሽን ክሬት እናደርጋለን ብዬ አምናለሁ። ከኢቲቪ ጋር ያለን ኮኦፕሬሽን የታወቀ ነው። ኢቲቪ ባለፈውም ዓመት ልክ እንደዚሁ አብረን ስንሰራ ነበረ። ኮንቴንት ሼር በማድረግ ባለፈውም እናንተ ቻናሎች ላይ ኮንቴንቶቻችንን እናሳያለን። ጥሩ ነው። አንዳንዴ ኮምፒት ማድረግ ምናምን ጥሩ ነው። አንዳንዴ አሁን ቲቪ በአሁኑ ሰዓት ያላችሁ አይመስለኝም። ራይቱ ካላችሁ ወደፊት እናያለን። ግን ኢትስ ኦኬ ሄልዚ ነው፣ ቫይብራንት ነው ማለት ነው ሚዲያ ኢንዱስትሪው ሲኖረው ማለት ነው። እኛ ሲኖረን እናንተ ሳይኖረው ይሄንን በመጥፎ መንገድ ማየት አስፈላጊ ነው ብዬ አላምንም እና ኮላቦሬት ማድረግ መቻል አለብን። ይሄንን ኦፖርቹኒቲ ደግሞ ለመማር የበለጠ እንትን ለማድረግ መጠቀም ይኖርብናል ብዬ አምናለሁ። አይ ቲንክ ከሌሎቹ ሚዲያዎች ጋር አርትስ ቲቪ አለ ስንሰራም ነበረ ከዚህ በፊት። ግን በተለይ ባለፉት ጥቂት ጊዜያቶች ከመርጀሩ ጋር በተገናኘ አንዳንድ ያሰብናቸውን ነገሮች በጊዜው ማከናወን አልቻልንም። ግን ስቲል አብረን ኮንቲኒው እናደርጋለን። ሁሉም አድቬንቸር አለው። የስትሪሚንግ ስፔስ ላይ ገብተዋል። እኛ ስትሪሚንግ አለን። ግን ስቲል አልተነካ ማርኬት ነው። ዊል ኮንቲኒው አድሬስ እያደረግን ማርኬቱን እያሳደግ ነው እንሄዳለን እና የኮምፒቲሽን መንፈስ ሳይሆን የኮላቦሬሽን መንፈስ ይኖረናል ብዬ ነው የማስበው እና ይሄ ነው። ፓይረሲ ያው እንደምታውቁት ኢንዱስትሪ ገዳይ ነው። ማንም አይጠቀምም በፓይረሲ። በጣም ጥቂት ግለሰቦች ናቸው። በተለይ ሚዲያ ሜንስትሪም ሚዲያ ላይ ያለ ሰው ፓይረሲን ሰፖርት የሚያደርግ ሰው አለ ብዬ አላምንም እና ፓይረሲ ኢንዱስትሪውን የሚገድል ሁላችንም አት ሰም ፖይንት ጊዜያዊ ቤኔፊት የሚያደርጉ ሰዎችም ቢሆኑ ግን ኦቨርኦል አልቲሜትሊ ለሁላችንም ዲዛስተር የሚያመጣ ትልቁ ኢሹ ነው ፓይረሲ እና ፓይረሲ በተለያየ መንገድ ይከናወናል አይደለ? አንደኛው ብሮድካስተርስ ፓይሬት ሊያደርጉ ይችላሉ። አውቀውም ሰው ነው ሳያውቁ። ይሄንን ከተለያዩ ብሮድካስተሮች ጋር በተለያየ ጊዜ ኤንጌጅ አድርገናል። ትዝ ይላችሁ እንደሆነ እንግሊሽ ፕሪሚየር ሊግም እኮ በቴሌቪዥን ይታይ ነበረ። ምንድን ነው መሰላችሁ አንዳንድ ነገሮች ይገቡናል። የሰዎች ዲማንድ አለ፣ ፍላጎት አለ፣ አቅም ማጣት አለ። ከነኚህ ጋር የተያያዙ ነገሮች አሉ። ነገር ግን ደግሞ ይሄ ነገር ኦቨርኦል ስናድግ ነው እንጂ ሪዞልቭድ የሚሆነው ኢንዲቪጁዋልስ የሰውን ንብረት ወስደው ወይ ደግሞ ኢንስቲትዩሽንስ የሰውን ንብረት ወስደው ስላሳዩ ሪዞልቭድ አይሆንም። አለበለዚያ ምን ይሆናል? አት ሰም ፖይንት ኢትዮጵያ ሌብል ትደረጋለች። አንዳንድ ጊዜ ራይት ወደ ኢትዮጵያ የሚመጡ ኮንቴንቶች ራይት ላይ ራይት ሪስፔክት የማያደርግበት ሲቹዌሽን ካለ ይሄንን ራይት አንሰጣችሁም የሚባልበት ጊዜ አለ። ስለዚህ ቶታሊ ባን የመደረግ አሁን ደግሞ በተለይ ወደ WTO አክሴሽን እየገባን ነው አይደለ? WTO አንደኛው ሪኳርመንቱ የአይፒ ራይት ነው። አይፒ ራይትን መጠበቅ ግዴታችን ነው። እኛ ኦልዌይስ አይፒ ራይት እኛ የማንኛውም ከኛ ጋር የሚሰሩ ሰዎችን ራይት እንጠብቃለን ብለን እናምናለን። ሙዚቃ እንኳን ቴሌቪዥን የአቦል ቻናላችን ላይ ስናስተላልፍ we make sure that we have the rights ወይ ደግሞ ራይት የሌለን ነገር ከሆነ አናግረን ጨርሰን ኦር ምናምን አድርገን ነው እንትን ላይ የምናደርገው ሳውንድ ትራኮች ራሳቸው ማለት ነው። ይሄ በኋላ ሁሉም ሰው ወደዛ መንገድ መሄድ ያለበት። ኦፍኮርስ ሁላችንም እዚህ ላይ መጀመር አንችልም። የሆነ ቦታ ግን መጀመር አለበት። ተጀምሮ አገር ሰለጠነ የሚባለው የሰውን መብት ሲያከብር ነውና ከዛ አንጻር ኮንቴንቶቻችንን አሁን ወርልድ ካፕን በተመለከተ ኮንቴንቶቻችንን ሪስፔክት ያደርጋሉ ሁሉም ቻናሎች፣ የቴሌቪዥን ቻናል። ዲጂታል ሚዲያውን የምታውቁት ነው። ትልቁ ፓይረሲ ያለበት ቦታ ነው። ኢንዲቪጁዋልስ ቤኔፊት የሚያደርጉበት መንገድ ነው። ግን ማንንም የማይጠቀም መሆኑን አይ ቲንክ አክሮስ ተሰምቷል። ኢቢኤስ፣ ኢቲቪ ከኢቲቪ ጋር አሁን ኮላቦሬሽን አለን። አንድ ኢንሲደንት ተፈጥሮ ነበር ከዚህ ከወርልድ ካፕ ጋር ተገናኝቶ ባለፈው ዓመት ከነሱ ጋር ራይት ያላቸው የነሱ ጨዋታዎች አሉ፣ እኛ ራይት ያለን አለ። ቢኮዝ እንደዛ ነው ዓለም የሚሰራው። ፊፋ በገንዘብ ነው የሚሰራው አይደለም፣ በገንዘብ ነው ለከፈለው ነው። እኛ ሁሉንም ጨዋታ ስናገኝ መክፈል የሚገባንን ነገር ሁሉ ከፍለን ያገኘ ነው። ምን ማድረግ አለብን?
ያን የከፈልነውን መመለስ አለብን። አለበለዚያ ሌላ ጊዜ መግዛት አንችልም። መግዛት ካልቻለን ምንድነው አትሊስት ከፍሎ የሚያዩ እንኳን ማየት አይችልም ማለት ነው። እኛ መግዛት ካቃተን ኢትዮጵያ ላይ ማሳየት ካቃተን እነሱ ኢትዮጵያ ላይ አይታይም፣ ስለዚህ የሚገዛ የለም፣ ስለዚህ በነፃ እናሳየው አይሉ። ምንድነው የሚሆነው? ልክ የፍሪ ቱ ኤር ጨዋታዎችን እንደሚታየው 30 ጨዋታዎች 40 ጨዋታዎች ይሰጣሉ፣ ያያል። ግን ማህበረሰቡ ግን ሁሉንም ጨዋታዎች ሳያገኝ ይቀራል። ይሄ እንደዚህ አይነት ነገሮች መኖር የለበትም ብለን እናምናለን። ኢንዱስትሪው ትራይቭ እንዲያድግ ኤክስፓንድ እንዲያደርግ አት ሰም ፖይንት ስትሮንግ የሆኑ አሁንም ፕራይቬቶችም እንደመጡ የመንግስት ብሮድካስተሮችም እንደመጡ የዛን ጊዜ ደግሞ ሞር ራይት ያላቸውን ኮንቴንቶች ይዘው እየገዙ አቅማቸው እየዳበረ ኢኮኖሚ ያው ከሀገር ኢኮኖሚ ጋር የተያያዘ ነው። እሱ እያደገ ሲመጣ ሞር ተደራሽነት ሲሆን ከብዙ ሰው የማገኘው ገንዘብ አፎርድ አድርጌ በሎወር ፕራይስ ለአብዛኛው ማህበረሰብ ለማድረስ ያስችለናል እንላለን። እኛ አሁን አክሰስ ላይ ነው ያደረግነው እንደምታውቁት to make it more affordable ጎጆ ላይ ነው ያለው። አትሊስት አፎርደብል ነው። 500 ምናምን ብር ከፍሎ ነው የሚያየው። ስቲል መክፈል የማይችል ብዙ ሰው እንዳለ እናውቃለን። ግን አትሊስት ወርደን በምንችለው ያህል ወርደን ኮንቴንቱን አቬለብል ለማድረግ ሞክረናል። በዚህም ፋይት እያደረግን ነው ለማለት ነውና እንደሚታወቀው ዲኤስቲቪ ኢትዮጵያ ሁልጊዜ ከአብሯቸው ከሚሰራው የሚዲያ ባለሙያዎችና ተቋማቶች ጋር እየተገናኘ ስላሉ አዳዲስ ነገሮች ወይ ደግሞ ስለምናደርጋቸው ዝግጅቶች የምናወራበት መድረክ እናመቻቻለን። እንደምታውቂው የዓለም ዋንጫ ሊጀምር የተወሰኑ ቀናት ነው የቀሩት። ከሱ ጋር በተገናኘ እንደ ዲኤስቲቪ ኢትዮጵያ ምን አይነት ዝግጅቶች አድርገናል፣ ለደንበኞቻችን ወይም ለኢትዮጵያ ስፖርት አፍቃሪዎች ምን ይዘን መተናል የሚለውን ለባለሙያዎች ለመናገር ነበር ዛሬ የተሰበሰብነው የተገናኘ ነው። ከዚህ በፊት ደግሞ ከነበረው እናንተ አዘጋጅቱ ከነበረው ፓኬጅ ለዓለም ዋንጫ ደግሞ ምን ለየት ያለ ነገር ለተመልካቾች ይዛችሁ መጣችኋል? ትክክል። የዲኮደር ፕራይስ ቀንሷል። ከ3500 ከነበረው ወደ 999 ብር ወርዷል። የዓለም ዋንጫን ደግሞ የሚያዩበት ፓኬጅ በዝቅተኛ የሚባለው የመጨረሻው ጎጆ ፓኬጅ አድርገናል። እንደምታውቂው ዲኤስቲቪ ኢትዮጵያ ወይም ዲኤስቲቪ ነው ሙሉን 104ቱን ጨዋታዎች ለማስተላለፍ መብትም ያለውና እነዚህን ጨዋታዎች የኢትዮጵያን እግር ኳስ አፍቃሪያን እንዲከታተሉት በማሰብ በጎጆ ፓኬጅ አድርገናል። በዛውም ደግሞ ተመሳሳይ ጊዜ ጨዋታዎች እንኳን ቢኖሩ የተለያዩ ቻናሎች ሱፐር ስፖርት ቻናሎች ዴዲኬት አድርገን አዘጋጅተናል። ስለዚህ ተመሳሳይ እንኳን ጨዋታ ቢኖሮች ተመልካቾቻችን ወይ የስፖርት ተከታታዮች መርጠው ማየት ይችላሉ። ያው ኳሊቲው አይታማም። ሱፐር ስፖርት ዓለም አቀፍ የሆኑ ሊጎችን በሚያስተላልፍበት ኳሊቲ ነው ይህንንም የዓለም ዋንጫ ለማስተላለፍ ይዘን የመጣ ነው። ጎን ለጎን ስለ ጨዋታው ወይ ደግሞ ስለ አሉ ጨዋታዎች ኮሜንተሪ፣ አስተያየቶች ያለውን ቫይብ የሚያሳዩ የተለያዩ ዝግጅቶችም ደግሞ እዛው ቻናል ላይ ዲኤስቲቪ ቻናል ላይም ይኖራል። ስለዚህ ተመልካቾች ለሚቀጥለው 1 ወር ተኩል ኢንጆይ የሚያደርጉት ነገር ይኖራል ማለት ነው። በጣም ደስ የሚል ዜና ይመስለኛል ይሄ ለተመልካቾች። እስኪ ከሌሎች ሚዲያዎች እንዲሁም ከሌሎች ድርጅቶች ጋር ደግሞ ከዚህ ጉዳይ ጋር ተያይዞ በማየት መልኩ ኮላብ እያደረጋችሁ ነው? ብዙ ኮላቦሬሽኖች አብረን የምንሰራባቸው ብዙ ሁኔታዎች አሉ። ለምሳሌ አብረን ከዚህ በፊት የሰራናቸው ኮንቴንት ላይ ኮላቦሬሽኖች አሉ፣ የምንሰራቸው አሉ። አሁንም ደግሞ ሚዲያው ነው ያው ተመልካቾች ያሉን አዳዲስ ነገሮች የሚያስተላልፍልንና በሱ መልኩ ከሚዲያዎችን እየተጠቀምን ነው። ስለ ዓለም ዋንጫ ያሉ አዳዲስ ያመጣናቸውን ነገሮች እንዲያውቁልን የምናደርገው። ጎን ለጎንም ደግሞ ኮንቴንት ላይና ደግሞ የተለያዩ ስራዎችም ላይ ከተለያዩ ኤፍቲኤ ወይም ፍሪ ቲቪ ቻናሎች ላይም እየሰራ ነው የምንገኘው። መልካም እንግዲህ ደግሞ ግብዣህን ከአንተ አንደበት እስኪ እንስማ፣ ከብዛሰው ተመልካቾቻችን እንዲመለከቱ። እሺ እንግዲህ ለተመልካቾቻችሁ የምጋብዘው ለሚቀጥለው 1 ወር ተኩል ከዲኤስቲቪ እንዳይለዩ ነው የምጠይቀው። በጣም ኤክሳይቲንግ የሆነ ጨዋታዎች የምናይ ይመስለኛል። ይህንንም ደግሞ በማሰብ ዲኤስቲቪ ኢትዮጵያ በትንሽ በሚባለው በጎጆ ፓኬጅ ያውም ዲኮደሩን በ999 ብር አዘጋጅቶላችኋል። 1 ወር ተኩል ከኛ ጋር ሆኑ ብዬ ጋብዛለሁ። አመሰግናለሁ። እሺ አመሰግናለሁ። በቅድሚያ እንታወቅ ማለት በል። እሺ ስሜ ሀና እንዳለ ይባላለሁ። ከዲኤስቲቪ ኢትዮጵያ ዲጂታል ማርኬቲንግ ማኔጀር ነኝ። መልካም። ዛሬ እንግዲህ ዲኤስቲቪ ኢትዮጵያ የዓለም ዋንጫ ጋር ተያይዞ ይዛችሁን የመጣችሁት ነገር አለና እስኪ በደንብ ለተመልካቾቻችን ምን ይመስላል፣ በምን መልኩ ተዘጋጅታችሁ ይሄንን ፓኬጅ ይዛችሁ ልመጣችኋል? በመጀመሪያ ማሳየት የምንፈልገው ዲኤስቲቪ 104ቱም ጨዋታዎች ሁሉም በጎጆ ፓኬጅ አክሰሰብል እንደሆነና ለሁሉም ሰው ደግሞ ተደራሽ እንዲሆን 3 የተለያዩ ቻናሎችን በጎጆ ፓኬጅ ቲር ዳውን ተደርገው
በተመሳሳይ ሰዓት የሚደረጉትን ጨዋታዎችን የተለያዩ ሃይላይቶች፣ ዶኪመንተሪ ሲሪሶችንም ለማሳየት 3 ቻናሎች አቬይለብል ሆነዋል። በተጨማሪ ደግሞ የዲኤስቲቪ ዲኮደር ከዚህ በፊት 3499 ብር የነበረ አሁን ደግሞ በ999 ብር አቬይለብል ሆኗል ለማርኬቱ። በእነዚህ በ104 ጨዋታዎች ጋር ተያይዞ በእናንተ በኩል ደግሞ ከዚህም በኋላ የጨዋታዎቹ ቀናቶች ላይ የተለየ ይዛችሁት የምትመጡት ነገር አለ ወይስ? አሁን ሲጀምር ብዙ አንድ አይነት ሰዓት ላይ የሚሆኑ ጨዋታዎች የሉም። ግን ችግሩ ደግሞ ያው ሌሊት የሆነ ጨዋታ አለ። ያው ብዙ ሰው ሊያመልጦ ይችላል። ለማንኛውም ሊኒየር ዲኮደር ለሚገዛ ሰው የነፃ የዲኤስቲቪ ስትሪም አገልግሎት አለ። በማንኛውም ሰዓት ባሉበት ቦታ ሆነው እነዚህ ሪፕሌዎቹን ሃይላይቶቹንም ከሆነ ማየት የሚፈልጉት፣ በተጨማሪ ደግሞ እዛው በዩኤስኤ ካናዳ እና ሜክሲኮ ያሉ የተለያዩ ጆርናሊስቶች የሚሰጧቸውን ኮንቴንቶችን በዲኤስቲቪ ስትሪም አክሰስ ማድረግ ይችላሉ። ስለዚህ ከጨዋታዎቹን ባሻገር የተያሉ ኮንቴንቶችንም ፕሮግራሞችን ማግኘት ይችላሉ ማለት ነው። በሚገባ በተለይ ደግሞ ጠዋት ይሄ በእኛ ደግሞ ጠዋትም ስለሚሆን ያመለጧቸውን ጎሎች የሚሆኑ ማናገባ የሚያመልጣቸው ነገር የለም። ዲኤስቲቪ ስትሪም ላይ የሞርኒንግ ካቻፕ ሾዎች ይኖራሉ። በዛ መከታተል ይችላሉ። መልካም። ለተመልካቾቻችን ደግሞ እስኪ ይህንን ተጠቅመው እንዲመለከቱ ግብዣሽን አስተላልፊልኝ። የዚህ ዓመት ዓለም ዋንጫ ለየት ያለ ነው። 104 ጨዋታዎች ነው የሚሆኑት። ከዚህ በፊት 64 ነበር የሚበሩት። በተጨማሪ ደግሞ 10 የአፍሪካ ሀገራቶች የሚሳተፉበት የመጀመሪያው ዓለም ዋንጫ ስለሆነ ሁላችሁም እንድትከታተሉ ጋብዛለሁ። አመሰግናለሁ። የዛሬ የመልሻ አዲስ ፕሮግራማችን የተከታተላችሁን ይመስል ነበረ። እንግዲህ ዲኤስቲቪ ኢትዮጵያ የዓለም ዋንጫን ዘና ብላችሁ በአነስተኛ ዋጋ እንድትመለከቱ ከነበረው ፓኬጅ ቀነስ አድርጎ ለየት ባለ መልኩ ይዞላችሁ ቀርቧል። እናንተም ደግሞ የቀሩትን ጨዋታዎች ለመመልከት እንግዲህ ቶሎ ብላችሁ እንድትገዙ እኔም ጋብዛችኋለሁ። እስካሁን ድረስ ደግሞ ቆይታችሁን ከኔ ጋር አድርጋችሁ ስትከታተሉኝ ስለነበረ እጅግ አድርጌ አመሰግናለሁ። መልሻ አዲስ በዚህ ተጠናቀቀ። ቻው ቻው።